ቀላል መስሏችኋል እኮ እህትነት በጣም ከባድ ነው። እውነቴን ነው ማምላክ ነው። እህት መሆን አንድ ሰው እህት ለመሆን ፈጽሞ በተፈጥሮ ካልተሰጠው በወቅን አይችልም። እህት መሆን ማለት ፈጣን ረዳት ማለት ነው። አሁን በዚህ ሰዓት አርባ ምንጭ ከተማ ላይ ይገኛለሁ። ኮንፈረንስ ነበረና መጥቼ እዚህ ለዊ እንግዳ ማረፊያ አልጋ ቤት ነኝ ያለሁት። እግዚአብሔር አምላክ እየተባረከ ይሁን። የአልጋ ቤቱ በር የሚከፈተው በቁልፍ ሳይሆን በዚህ በኢቴም ላይ ይከፈታል። በዚህ በኢቴም ይሄ የበር ኢቴም ነው። በዚህ ይከፈታል። እንደዚህ በዚህ ይከፈታል። እግዚአብሔር አምላክ ከፍ ያለ ነገር እያደረገ ነው። ከፍታ እየጨመረ ነው። እግዚአብሔር አምላክ እየመራኝ ነው። አባቴ ነው። ሕያው ነው። ዘላለማዊ ነው። እግዚአብሔር እየተባረከ ይሁን። አይቼ ማላቀው ነገር እግዚአብሔር እያሳየኝ ነው። ጠላት በአንድ ቦታ ቁጭ ብሎ ሲያንጫጫ እግዚአብሔር አምላክ እየመራኝ እየወሰደኝ እያዘመረኝ እያዘለለኝ ነው። ኢየሱስ የተባረከ ይሁን። የምትከታተሉት ልጆች ተባረኩ። ዘመናቸው ይባረክ። ብራማው ብር ያልባቶኙ እግዚአብሔር አምላክ ይባርካችሁ። ሻሎም። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ይልቁንም አንደኛው የሆቴሉ በር መክፈቻውን እያስተዋወቀን አይ ወደ አምላክ ጥሩ አይደለም በእውነት። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ? እነዚህ ሰዎችን ለመቃወም ፎቶአቸውን መዘቅዘቅ አይደለም ቁም ነገሩ። ምክክር ምናምን ተብሎ የሚደረግ ነገር አለ አይደል? ምንም ማለት አልፈልግም። እኔ ብዬ እነሱ ከጠሉኝ ይልቅኛው ሰው የጠላኝ ስለበዛ ትቼዋለሁ። የፈቀደ ሆነ ያድርጉ። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ? ድሮ የሁሉ ሳይመጣ ተናገር ነበር። የዘመን አቆጣጠሩ እንደዚህ ሆነ። እስቲ እንግዲህ የሚያደርጉት እናያለን። እነዚህ ሰዎችን ለመቃወም ፎቶአቸውን መዘቅዘቅ አይደለም ቁም ነገሩ። በሚገባው ቋንቋ በአስፈላጊው ማስረጃ መሞገት ነው። እንዲያም ካለ ፊት ለፊት ሂደህ ሱሪው ካለ መሟገት ነው። ተሳስተሃል አለቀ እንጂ ስድብ ቁም ነገር የለውም። ግን ሁልጊዜ እንድታውቁት የሚያስፈልግ ተግሳጽና ስድብ ለዩ። ያ አንድ አቋም ከፈለጋችሁ እኔን መኖርበት አቋም አንድ ነገር አለኝ። ስተት ነው ግን ለጊዜው ልለውጠው የማልችለው ነገር ነው። እግዚአብሔርን የማያከብርን ሰው የማክበር ፍላጎት የለኝም፣ በቃላትም በተግባርም። እመቤታችንን የማያከብር ሰው ማክበር አለ። አንድ በጣም የዝጋ የምናገረው ነገር ምንድን ነው? ከዚህ በፊትም አንድ ሌላ ወንድማችን በጣም እንዲህ ከውስጥ ያሉ የኛው ከውስጥ ያለ ጠላት እንግዲህ በጣም ከባድ ነው። ባይዞ ታግለው አያሸንፉትም። በጣም ተስፋ ያስቆርጣል። ግን መምህራኖቻችን ለምንድን ነው እንደዚህ የሚሉት? በተለይ ደግሞ በደንብ እውቀት ያላቸው እንደኔ አይነቱ አይደለም፣ እንደኔ አይነቱ ተራ ተርታ ሰው ሳይሆን መምህራኖች መድረክ ላይ የሚቆሙ እንደገና ደግሞ በሶሻል ሚዲያውም በጣም ትልቅ ተደማጭነት ንግግር ችሎታ ያላቸው ለምንድን ነው እሱ እንደዚህ የሚሉት? ብየው ላይ ተስፋ እንደቆረጡ ለምንድን ነው እሱ የሚሉት? ማለት ተስፋ አስቆርጦናል የሚሉት ለምንድን ነው? ወይንም ደግሞ ተስፋ ቆርጠው ለምንድን ነው ይሄን ትግል የሚተዉት? ክርስትና እንደዛ ነው እንዴ? ክርስትና እኮ እስከ ሞት ነው። እንግዲህ ማቀው በአስተምሮ ማቀው እንደዛ ነው። ስለዚህ ያው እንደዛ ማይኖር አለ ብዙ ሚሊዮን ህዝብ አብዛኛውን ያው ትምህርቱን ያስተምራል፣ ግን በህይወቱ አይኖርም። ያው ይታወቃል። ግን አትሊስት እዚህ ቦታ ላይ እንደዛ አይነት ነገር ነው ቢያንስ ይሄንን መልእክት ባያስተላልፉ ብዬ ነው ያቅቶኝ ትቼዋለሁ። ተስፋ አስቆርጦኝ ከውስጥ ያለው ጠላት ማለት ነው። ከውስጥ ያለውን መተናነቅ ነው እንጂ ልክ እቺ እህታችን ጀግኒት እንዳደረገችው ስሟት። በስተመጨረሻም ቅድም ይሄን ቪዲዮ ሰርቼ ነበረ። ቪዲዮም እንደሚደርሱት እርግጠኛ ነበርኩኝ። ደርሶት ስለመጡ ጥሩ ነው።
ከሰሙት ጥሩ ነው። መልእክቴ ደርሶታል። በእርግጠኝነት እንደሚደርሱት ነው። እኔም በእርግጠኝነት ተናግሬ ነው ቪዲዮን የሰራሁት። ሰዓታት ሳይሞሉ ቪዲዮ ደረሱት። ከዛም ሊያረጋጉኝ መጡ። ተረጋጊ አሉኝ። ለእርሶ ቴክስት እኔም በውስጥ መልስ መስጠት አላቃተኝም፣ ግን ሰጣ ገባውን አልፈልግም እና ቪዲዮ በዚሁ ምላሽ ልስጦት። መልሼ ቴክስት አልጽፍሎትም። ካዩት አይቀርማ እንግዲያውስ እኔን ሊያረጋጉኝ ከመጡ እስቲ እርሶ ተረጋጉ አይደል? አሁን መቼም አንዴ ፈርሷል። ዓላማዎትን፣ ግቦትን፣ እቅዶትን አሳክተው የለ በቃ የታሰሩትን ያስፈቱልን። ውስጥ ያሳሰሯቸዋትን ወጣቶችን አስፈቱልን፣ ወንድሞቻችንን አስፈቱልን። በቃ ሌላ ስም መስጠቶ ይብቃዎትና እስቲ እኔን ከማረጋጋት በፊት ያው በቃ ስራዎት እቅዶትን አሳክተዋል። ስለዚህ ለእኔ የተመኙትን መረጋጋት ለእርሱ ያድርጉትና እንደ አባትነትዎት እስቲ መቼም ፌዝ እና ቀልድ ነው ነገሩ በሙሉ የሆነው። እስቲ ለማንኛውም ግን እርሱ አስፈቷቸው በቃ። እስቲ እኔን ሊያረጋጉ ይመጧ ተረጋጊ ብለው ጻፉልኝ አይደል? ይሄው እዚህ ጋር እንደምታዩት መልእክቶት ደርሶኛል፣ አይቼዋለሁ። በውስጥ ግን ልጽፍሎት አልወደድኩም። እኔን ሊያረጋጉ ከመጡ አይቀር እስቲ የታሰሩትን አስፈቱ። ከዛን በኋላ እንረጋጋለን። መረጋጋት አተንም ከሆነ ጥሩ ነው። መልእክቴን ማየቱ ጥሩ ነው። እንግዲህ በዛ ልክ ነው። የተሻለ ታሪክ ልንጽፍ ነው፣ የተሻለ ታሪክ ለማስቀመጥ ነው እየሰራን ያለ ነው ላሉት ደግሞ ጥሩ ገቢ ነው። ለጥሩ ገቢ ነው ያዘጋጁት፣ ለታሪክ አይደለም። ጥሩ ገቢ ነው። ያው ዞሮ እስቲ እናያለን። ለገንዘብ እንጂ ለታሪክ አይደለም። ማንንም በሚዲያ ወጥተው ሊዋሹ ይችላሉ። እኔ በግሌ ግን የሚሰራውን ድራማና የሚሰራውን አንዳንድ ነገሮች የምቀበል ሰው አይደለሁም። ነገሩ ያልገባችሁ ካላችሁ እንግዲህ በወሊሶ ጉዳይ ቤተ ክርስቲያኗን እያፈረሱ ካሉ ዋና የውስጥ ጣላ እስከሚባሉ አባቶች መካከል እንግዲህ ለሳቸው መልስን ስትመልስ የነበረች ልጅ ናት። እናም እንግዲህ ያው በቪዲዮ እየተመላለሱ አንገት ለአንገት ተናንቀው በስተመጨረሻ እንግዲህ ለማስተባበል የሞከሩበትን የውስጥ ሰው ሲያስፈርሱ የነበሩ መቃብሩን ሲያስፈርሱ የነበሩ አባት ናቸው። እንግዲህ እንደዚህ ነው መሆን ያለበት። እስከ መጨረሻው ነው የሚካሄድ ያለበት እንጂ ተስፋ የሚያስቆርጥ ነገር፣ በተለይ ደግሞ መምህራኖች እንደው ቢያንስ ቃሉን እንኳን ባትጠቀሙት ይሻላል ነው የምለውና እንዲህ በተግባር ቢያንስ የታገላችሁበትን ፍሬ አንድ ብሎ ማሳየት ይሻላል ነው። እናመሰግናለን እህታችን፣ እግዚአብሔር ይባርክሽ ማለት ወዳለሁ። እንግዲህ ከውስጥ እየደረሰብን ያለው በሌላኛው አንገል ሲታይ እንግዲህ ከሰሞኑ ደግሞ ከወደ ቤተ ክህነቱ ያሉት በአረንጓዴ አሻራ ዙሪያ ላይ መግለጫን ሰጡ። የሥላሴ ቤተ መቅደስ ሲፈርስ ዝም ያሉት ይገርማል። አርሲ ላይ ስለሚገደሉት ኦርቶዶክሳውያን ዕለት ዕለት በማህተባቸው ምክንያት ብቻ ስለሚሞቱት፣ ስለሚሰደዱት፣ ቤታቸው ስለሚቃጠል እንዲሁም በማህተባቸው ምክንያት ብቻ በስልጤና ሀዲያ ሀገረ ስብከት እንደዛ የሚሞቱት ኦርቶዶክሳውያን ቤተክርስቲያን ሲፈርስ፣ አዲስ አበባ አፍንጫቸው ስር ቤተክርስቲያን ሲፈርስ ምንም አልተናገሩም። በድሮም በየገዳማቱ አባቶቻችን ሲጨፈጨፉ፣ እናቶች ሲሞቱ፣ በማህተባቸው ምክንያት ሲታረዱ ምንም አላሉም። ዛሬ ግን ስለ 8ኛው አረንጓዴ አሻራ ወጥተው እየጻፉ ነው። አባታችን ግን አይከብድም በዚህ ያክል ደረጃ። ስለዚህ ከጥቁር ቦኔት ለባሾች ምንም አንጠብቅም። ኦርቶዶክሳውያን ብዙ ጊዜ እንደነዚህ አይነት ነገሮች የሚፈቱት በምዕመናን ነው። ለማንም ቤተ ክርስቲያንህን አሳልፈህ አትስጥ። ምክንያቱም አሁን ላይ ቤተ ክህነት ውስጥ የተሰገሰጉት ጸረ ኦርቶዶክሳውያን መናፍቃን ናቸው።
ንስጥሮስም ማሪዎስም መንፈቅናውን ሲዘራ ቤተ ክርስቲያንን ሲያጠፋ ቤተ ክህነት ቁጭ ብሎ ነበር፣ እንዳትረሱት። እግዚአብሔር ኃይሉን ብርታቱን ጽናቱን ይስጥልን ለነዚህ ታጋይ እህቶቻችን። በእውነት በጣም የሚያኮሩ እህቶች ነው ያሉን። ስለ ኦርቶዶክስ ሁል ጊዜም የሚቆረቆሩ ሁሌም ስለዚች ቤተ ክርስቲያን የሚታገሉ እናመሰግናለን። ዛሬ መድኃኔዓለም ነው። ዛሬ ምን አዲስ ነገር አለ? ከበዓሉ በተጨማሪ ሌላ ምን አዲስ ነገር አለ? ይህ ታሪክ አዋቂ እኔ ይቅርታ እንግዲህ ማረጋ የቤተ ክህነት ታሪኮችን ነው በብዛት የሚያቀርቡልን ወይ የሚያቀርብልን ልበለው እስቲ ለጊዜው። ግን ያው በቤተ ክርስቲያን ስርዓት ግን አንቱ ነው የሚባለው በእድሜ ትንሽም ከሆነ ያው ሞሪስ ከሆነ ድረስ ማለት ነው። እና በጣም ነው የምናመሰግነው ታሪኮችን ማናቃቸውን ታሪኮችን የቤተ ክርስቲያን ስርዓትን ያው ከዚህ በፊት እንዳልኩት ያቀርብልናል ነው። ዛሬ ሐምሌ 27 ምን ሌላ ተጨማሪ በዓል አለ እንካችሁ ይለናል። እስቲ እንስማው። ዛሬ ሐምሌ 27 የቅዱሱ የንጉሱ የካህኑ ንግስና ከቅድስና ቅድስና ከንግስና ቅድስናና ንግስናንም ደግሞ ከክህነት ጋር አስማምቶ 11ዱን ውቅር አብያተ ክርስቲያናት በመንፈስ ቅዱስ እየተመራና እየታገዘ ከቅዱሳን መላእክት ጋር ከአንድ አለት ላይ የፈለፈለው የቅዱስ ላሊበላ ባለቤት ወይም ደግሞ ሚስቱ እናታችን ቅድስት መስቀል ክብራ ዛሬ ሐምሌ 27 የእረፍት በዓሏ ነው። የቅዱስ ላሊበላ ባለቤት እናታችን ቅድስት መስቀል ክብራ መድኃኔዓለም ኢየሱስ ክርስቶስ ራሱ እንደ አንተ የተመረጠች ናት፣ እንደ ልብህ ትሆንልሃለች፣ ስራዋም ከስራህ አያንስም፣ እርሷ የተመረጠች የእግዚአብሔር አገልጋይ ናት በማለት ስለ ንጽህናዋና ስለ ክብሯ ራሱ መድኃኔዓለም የመሰከረላት ከቅዱስ ላሊበላ ጋር በተባረከና በተቀደሰ ጋብቻዋ አንድ ልጅ እርሱም ቅዱስ ይትባረክን የወለደች ሲሆን ለ23 ዓመታት ባለቤቷ ቅዱስ ላሊበላ 11ዱን ውቅር አብያተ ክርስቲያናት ከመላእክት ጋር ሲያንጽ ብታየው እርሷም በባለቤቷ በመደነቅ በመንፈስ ቅዱስ ተመርታና ተሞልታ አስደናቂውን የአባ ሊባኖስን ቤተ መቅደስ ፈልፍላለች። በነገራችን ላይ እናታችን ቅድስት መስቀል ክብራና ባለቤቷን ቅዱስ ላሊበላን ያጋባቸው ቅዱስ ገብርኤል እንደሆነ ስንቶቻችሁ ታውቃላችሁ? ሊቀ መላእክት ቅዱስ ገብርኤልና ቅዱስ ሚካኤል ከአጋቧቸው በኋላ ቅዱስ ገብርኤል ባለቤቷን ቅዱስ ላሊበላን እርሷን ደግሞ ቅዱስ ሚካኤል እየጠበቃቸው ኖረዋል። እዚህ ላይ ግን አንድ የረሳሁት ታላቅ ነገር አለ። እናታችን ቅድስት መስቀል ክብራ የወለደችው አንድ እርሱንም ይትባረክን ነው። ያሳደገችው ግን 2 ልጆችን ነው። እንዴት አትሉም? ሁለተኛው ያሳደገችው ሰው ማን እንደሆነ ታውቃላችሁ? ቅዱሱ ንጉሥ ሞትን ያልቀመሰው ስውሩ ቅዱስ ናኩቶ ለአብ ነው። እርሱን ቅዱስ ናኩቶ ለአብን ከባለቤቷ ከቅዱስ ላሊበላ ጋር በሃይማኖት ኮትኮት ያሳደገችው ቅድስት መስቀል ክብራ ናት። ሁላችሁም እንደምታውቁት ቅዱስ ናኩቶ ለአብ የቅዱስ ላሊበላ ታላቅ ወንድም የቅዱሱ ንጉሥ የቅዱስ ገብረ ማርያም ወይም ደግሞ የንጉሥ ሐርቤ ልጅ ሲሆን ቅዱስ ናኩቶ ለአብ በተጸነሰ ጊዜ ቅዱስ ገብርኤል መጥቶ ለቅዱስ ላሊበላ ነበረ እንኳን ደስ አለህ ደግ የሆነ ፍሬ ቢወለድልህ ነው ያለው። የራሱ ያልሆነውን ልጅ የወንድሙ ልጅ በተጸነሰ ጊዜ ደስ ይበልህ ብሎ ምስራቹን የነገረው ለቅዱስ ላሊበላ ነበረ መጥቶ ቅዱስ ገብርኤል። እሱ ነው የሚገርማችሁ። ከተወለደ በኋላም ደግሞ በሃይማኖት ኮትኩተው አሳድገው ከልጃቸው ይልቅ ቅዱስ ላሊበላና እናታችን ቅድስት መስቀል ክብራ አሳድገው በንግስናቸው ተክተውታል ማለት ነው። እናታችን ቅድስት መስቀል ክብራ ሊቀ መላእክት ቅዱስ ሚካኤል እየጠበቃት በትግራይ አካባቢ ከመነነች በኋላ ብቻዋን በመልአኩ እየተጠበቀች የተጋደለች ሲሆን በቀንም እልፍ ትሰግድ ነበረ። በመስቀል ጦርነትም ጊዜ እስላሞች ወደ ኢትዮጵያ እየፈለሱ በሚመጡ ጊዜ እነርሱን ወንጌል እያስተማረች ወደ ክርስትና ትመልስ ነበር። በዚህም ስራዋ የተነሳ መድኃኔዓለም ኢየሱስ ክርስቶስ ተገልጾላት ክብርሽ ከ36ቱ ቅዱሳን አንስት ጋር እኩል ነው ብሏታል። እናታችን ቅድስት መስቀል ክብራ ትውልዷ ትግራይ ሽሬ አካባቢ ሲሆን በዚሁ በትውልድ ቦታዋ በሽሬ ማለትም ከሽሬ ከተማ የ7 ሰዓት የእግር መንገድ በኋላ አስደናቂው ገዳሟ ይገኛል። ይህቺ ብዙ ያልተነገረላት ቅድስት እናታችን መስቀል ክብራ ሐምሌ 27 የእረፍት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስት መስቀል ክብራ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። እናመሰግናለን ወንድማችን። እንግዲህ እንዲህ አይነት ታሪኮች ያሉን ሰዎች ነን። እንዴት ያስቆጫል! አሁን ያለንበት ሁኔታን ስናስብ እንዴት ያስቆጫል! እቺ
ቅድስት እናት ወደ ትግራይ ወጥታ ትግራይ ዛሬ በእርግጥ እች ብቻ አይደለችም፣ ብዙ ቅዱሳኖች የወጡባት ሀገር ነው። እንደዚህ ስትሆን ማየት እጅግ ልብ ይሰብራል። ለምን ይሆናል ብለን እንግዲህ ከእግዚአብሔር ጋር ምንም የምንገጥመው ነገር የለም። እሱ በፈቀደ በወደደ አደረገ። መልካሙን ብቻ ያምጣልን። አመሰግናለሁ።